አድዋ የወል ተጋድሎ የወል ድል አድዋ 130 ዓመት ሞላው። እነሆ አድዋ ለአንድ ክፍለ ዘመን የጥቁር ሕዝብ ኩራት ሆኖ ዘልቋል። ግን ጥያቄው ይህ ነው። አድዋ የሚያከብሩት ድል ነው ወይስ የሚከራከሩበት ታሪክ? ለመቶ ዓመታት የተጓዘው የኛ አድዋ ስለምን ሲያካስሰን ኖረ? ዛሬስ በፒያሳ እምብርት ላይ የቆመው ግዙፍ ሙዚየም የኢትዮጵያን የክፍለ ዘመን የቤት ሥራ እንዴት ፈታው? ቆይታችን ይህን ይመልሳል። ከአፍሪካ እስከ ካሪቢያን፣ ከአሜሪካ እስከ አውሮፓ አድዋ አንድ ጦርነት ብቻ አልነበረም። አድዋ ለመላው ጥቁር ሕዝቦች ማሸነፍ አይገድም ያለበት ቀን ነበር። እርግጥ ነው ከአድዋ በፊትም አፍሪካ በድንቅ ልጆቿ ድሎችን አሳይታለች። በ1879 ዓ.ም ራስ አሉላ ዶጋሊ ላይ ጣሊያኖችን ድል የነሱበትን ተጋድሎ ጨምሮ አፍሪካ ውስጥ ጥቂት የማይባሉ የተጋድሎ ድሎች ተመዝግበዋል። በተመሳሳይ ጊዜም ካርቱም ላይ ማህዲስቶች የእንግሊዝን ጦር መርታታቸውን ለዋቢነት መጥቀስ እንችላለን። ታዲያ የአድዋ ድል በምን ይለያል? ልዩነቱ ይህ ነው። ድሉ የኢትዮጵያን ብቻ ሳይሆን የመላው አፍሪካውያንና የጥቁር ሕዝቦች የማድረግ አቅም የተስተዋለበት ነው። ቅኝ ገዢዎች አሸናፊነታቸው አይነኬ እንዳልሆነ በዓለም ፊት የተጋለጠበት ጭምር ነው። ከዚያም በዘለለ በርካታ የአፍሪካ ሀገራት ለነፃነታቸው እንዲታገሉ አድዋ መነሻ ሆኗል። ማርክስ ጋርቬንና ዱዋንን የመሳሰሉ የመላው ጥቁር ሕዝብ ተሟጋቾች ለፓን አፍሪካኒዝም ትግል መወለድ እንዲነሱ ሆኗል። አውሮፓዎችም የቅኝ ግዛት ፖሊሲያቸውን እንዲፈትሹ ሰበብ ፈጥሯል። በኢትዮጵያ ውስጥ ግን አድዋ ሁልጊዜ በአንድ መንገድ አልተነገረም። ከምኒልክ እስከ ህወሓት መራሹ ኢህአዴግ ዘመን ድረስ የተለያዩ ትርክቶች ውስጥ ተሻገረ። እስከ ፖለቲካ መጨቃጨቂያ ምክንያትነት ድረስም ድሉ እንዲኮስስ ተፈረደበት። እናም ከዛ በኋላ የጀመረው ጦርነት በመድፍ አልነበረም፣ በትርክት የተካሄደ እንጂ። ለዓለም ግልጽ የነበረው የአፍሪካና የጥቁር ህዝቦች የመጀመሪያ ታላቅ ድል ለኢትዮጵያን ሲሆን የባለቤትነት እሰጥ አገባን ያስከተለ ሆነ። አድዋ የማን ነው? እውነት አድዋ የማን ነው? አድዋ ከመጀመሪያው ጀምሮ በመንግስታት በአስተዳደሮችና በፖለቲካ ፍላጎቶች ተወረሰ። አድዋ በየዘመኑ ትርጉሙ ተቀየረ። ነገር ግን የድሉ ባለቤት አልተወሰነም። ይህ ነበር የክርክሩ መጀመሪያ። አድዋ የአንድ ብሔር ወይስ አድዋ የሁሉም? ዓለምና ጥቁር ህዝቦች የተቀበሉት አድዋ ከታሪክነት ወጥቶ በአንዳንድ ሰዎች ክርክር ሜዳ ሊዳኝ ከጥቂቶች ፍርድ ሸንጎ ተሰጣ። ይህን ለመረዳት እንችል ዘንድ የአድዋን ድል ተከትሎ የተደረጉ ክብረ በዓሎችን በወፍ በረር እንቃኛቸው። በተለይ ምክንያታቸው። ድሉ መታሰብ የጀመረው ድሉን ለመዘከር በሚል ሰበብ ሳይሆን ድሉ ከተበሰረ 7 ዓመት በኋላ በ1895 ዓ.ም ዳግማዊ ምኒልክ በተጋድሎ ህይወታቸውን ላጡ አርበኞቻቸው ተዝካር ለማውጣት በማሰባቸው ነበር። አባታቸውን ተክተው ያስተዳድሩ የነበሩት ንግስተ ነገስታት ዘውዲቱም የአድዋን ድል ከሃይማኖት ገጽታው አንጻር ነበር የሚመለከቱት። እግረ መንገዳቸውን የአባታቸውን ሙት ዓመት ለማክበር የካቲት 23ን በየዓመቱ ይዘክሩ ነበር። ተፈሪ መኮንን ቀዳማዊ ኃይለ ሥላሴ ተብለው ሲቀቡ ለበዓለ ሲመታቸው 1923 ዓ.ም ዛሬ ፒያሳ ላይ ቆሞ የምናየውን ከነሐስ የተሰራውን የአፄ ምኒልክ ሐውልት ለመታሰቢያቸው አቆሙት። ይህን ተከትሎ የአድዋን ድል የማሰብ ጉዳይ ጭራሽ የጣሊያን ፋሽስት ዳግም ኢትዮጵያን መውረር ርዕሰ ጉዳዩን በፍጹም አቀዛቀዘው። መኮንን ሀብተወልድ ባቋቋሙት የኢትዮጵያ ሀገር ፍቅር አርበኞች ማህበር ውስጥ በህቡ ከሚደረጉ ትንንሽ ዝግጅቶች በስተቀር የአድዋ ድል በወረራው ምክንያት ፍጹም ተዘንግቶ ቆየ። የአድዋ ድል የብሔራዊ ድል ሆኖ እንዲከበር በነጋሪት ጋዜጣ ህግ ሆኖ የጸደቀው በ1933 ዓ.ም ንጉሱ ከስደት እንደተመለሱ ነበር። ንጉሱም በዓሉን የሚያከብሩት በቅዱስ ጊዮርጊስ ቤተክርስቲያን ቅጥር ግቢ ውስጥ ነበር። የማክበሩም ዓላማ ይበልጥ አትኩሮቱ የዳግማዊ ምኒልክን ማንነት በትክክል ማስቀጠል የሚችሉ ንጉስ ብቻ እንደሆኑ እንዲገነዘብ ህዝቡ እንዲያውቅ ለማድረግ ያተኮረ ነበር። ያንን ተከትሎ የደርግ መንግስትም የአድዋን ድል ከኢምፔሪያሊስቶች ጋር የሚያደርገው ትግል ማሳያ ለማድረግ ሞክሯል። በዘመነ ህወሓት መራሹ ኢህአዴግም የአድዋ ድል የመጨቃጨቂያና የንትርክ ምንጭ ሆኖ ቆይቷል። የድሉ ባለቤት ማን ነው ከሚለው ጥያቄ አንስቶ የአድዋን ድል ለአድዋ ሰዎች ለማድረግ አባዜም ብዙዎችን ለእስር የዳረገበትም አጋጣሚ ነበር። በአንጻሩ የአድዋ ድል የሁላችንም ድል ነው፣ አቃፊ ነው የሚል መልእክት ለማስተላለፍ ጉዞ አድዋ በሚል ንቅናቄ ወጣቶች አድዋ ድረስ በእግር የሚያደርጉት ጉዞ የተጀመረው በዚህ ወቅት ነበር። የአድዋ ድል
እንዲህ ሲያጨቃጭቀንና ሲያነታርከን ቆይቶ እልባት ያገኘው መቼ ነው የሚል ጥያቄ መነሳቱ አይቀርም። መልሱ ግልጽ ነው። አድዋ ሲነገር ሳይሆን ሲታይ፣ የአድዋ ድል መታሰቢያ ሙዚየም በፒያሳ ሲከፈት፣ ሙዚየሙ አድዋ የማንም ብቻ ሳትሆን የሁሉም ናት ሲል ነው አድዋ መድመቅ፣ አድዋም የመክበር ፍካት የጀመረው። በ3.3 ሄክታር ስፋት ፒያሳ ላይ የተገነባው የአድዋ ድል መታሰቢያ ሙዚየም የዛሬ 2 ዓመት ገደማ ተመርቆ አገልግሎት መስጠት ጀምሯል። መንግስት በዓሉን የሚመጥን ስፍራ እንዲኖረው ትኩረት ሰጥቶና ተገቢውን ወጪ በማውጣት ነበር ሙዚየሙን ያሰራው። አድዋ የኢትዮጵያን ድል ማሳያ ብቻ ሳይሆን የመላው አፍሪካውያንና ጥቁር ህዝቦች ድል መሆኑን እንዲያሳይ ተደርጎ ሙዚየሙ በፓን አፍሪካኒዝም መንፈስ ተቃኝቷል። የአድዋ ድል የጭቅጭቅና የንትርክ ምንጭ ሳይሆን መላው የኢትዮጵያ ህዝብ እኩል የሚያስማማ እንዲሆንና የወል ትርክት እንዲፈጥር ሙዚየሙ ከፍተኛ ሚናውን ተጫውቷል። ዛሬ ላይ ከ275,000 በላይ ሰዎች ይህንን ድንቅ ሙዚየም ጎብኝተውታል። ከዚህ ውስጥ የውጭ ሀገር ዜጎችና ነገ ሀገራቸውን የሚረከቡና ሌላ የአድዋ ድልን በዓለም አደባባይ ዳግም የሚያስመዘግቡ የኢትዮጵያዊ ህፃናትም በጉብኝቱ ተሳትፈዋል። የዓለም ሀገራት ፕሬዝዳንቶች፣ ዲፕሎማቶች፣ የፓን አፍሪካኒዝም አቀንቃኞች አድዋን እንደ ትልቅ መልእክት ተረድተው ጎብኝተውታል። መልእክቱም ግልጽ ነው። የአድዋ አከባበር ላይ ለዘመናት ተከፍቶ የነበረው የትርክት ጦርነት ማብቂያውን የሁላችን ህብረት ውጤት መሆኑን በሚያመላክተው የአድዋ መታሰቢያ ሙዚየም መቀመጫውን አግኝቷል። እናም ካሁን ወዲህ የአድዋ ድልን ስናከብር አንድ የአድዋን ተጋድሎና ድል ዓመት እየተጠበቀ የምናከብረው ሳይሆን የዘወትር ጉዳያችን መሆኑን ያስገነዝበናል። ሁለት እኛ ኢትዮጵያውያን በሀገራችን ሉዓላዊነትና ነፃነት ከመጡብን ዛሬም ድረስ በጋራና በአንድነት የምንቆም ህዝቦች መሆናችንን ያሳያል። ሲቀጥል የአድዋ ተጋድሎ ድል የኢትዮጵያን ድል ብቻ ሳይሆን የመላው አፍሪካውያንና የጥቁር ህዝቦች ድል መሆኑን ለዓለም ህዝብ በየቀኑ እያሳየን የምንዘልቅበት ነው። ዋነኛው ግን አሁን ኢትዮጵያ በጀመረችው የእድገት ጉዞ አድዋን መሰል ተደጋጋሚ ድሎችን ለዓለም ለማሳየት የምትችል ቆራጥ ህዝቦች ምድር መሆኗን ያረጋግጥልናል። አድዋ የወል ተጋድሎ፣ የወል ድል።